ውይ የኔ እናት አይዞሽ የእናት ፍቅር አያችሁ በዚህ አጋጣሚ የእናት ፍቅር በጣም አሳሳቢ ነውና ያን እንደቀደም ማየት የለባችሁም። ያው ልጃችሁ ኦሬዲ እኔ አሁን በሩታ ቦታ ቦን ይሄንን ነው ማድረገው። ያው እኔ አብዛኛው ኦዲየንስ አይቻለሁ ብዙ ነገር አይቻለሁና በዚህ ልክ ደግሞ ሩታ ላይ እንደዚህ እንድትሆንባት ምናምን አልፈልግም። በቃ ኦሬዲ በቃ አላረዳ ሩታን ስለምወዳ ስለማከብራት በዚህ ልክ ደግሞ ሩታ ላይ ደግሞ መቃየርም ብዙ ነገርም እንትን ማለት የለባችሁም። አንዳንዶቹ ስላየዋችሁ ነው እና ስለዚህ ኢቭን እናንተ ራሱ ስታስቡት አይደለም ልጅ ኦሬዲ ከልጅ በላይ ማለት ያው በሌላ ምሳሌ ላሳያችሁ ነበርና ኢቭን አሁን ልጃችሁ እንኳን ጠፍቶ ኦሬዲ የራሳችሁ ልጃችሁ ጠፍቶ የሚሰማችሁ ስሜት አስቡት። እንደራሳችሁ ነው ማሰብ ያለባችሁ። ገባችሁ? ስለዚህ ሩታም ያን ስሜት ተሰምቷት እዚህ ጋር ልጄ ምናምን እያለችው እንጂ ለድራማ ምናምን አክቲንግ ምናምን እያላችሁ ያላችሁትም ኦሬዲ የራሳችሁ እዛ በራሳችሁ እንትን ማለት መፍታት ይችላልላችሁ። ግን እኔ ደግሞ የተረዳው ደግሞ በሩታ ቦታ ሆኜ ያን ነገር ሳስበው ያን ነገር ደግሞ ፊሊንግ ያላለ የሆነ ስረዳው በቃ ይሰማችኋል። ብዙ ነገር ታደርጋላችሁ። አንዳንዴ ሙኑት አላትም አላ በቃ እሱ ይሰማኛልና ስለዚህ አንዳንዴ እንዴት መሰላችሁ አይደለም ልጅ ባዳ ራሱ ሲጠፋ የሆነ የሚሰማችሁ ስሜት አለ አይደል? የሆነ እንደራሳችሁ ያልሆነ ልጅ እንኳን የሆነ የምታውቁ ሰው ራሱ ድንገት ስውር ሲልባችሁ የሚሰማችሁ ስሜት በቃ ያ ነውና ሩታ የሚሰማት አንዳንዴ እናት ፍቅር በጣም ከባድ ነው። ሰላም እንዴት ናችሁ? ውድ ቤተሰቦቼ እንዴት ናችሁ? ከሀገር ውጭ ከሀገር ውስጥ ያላችሁ እንኳን ደህና መጣችሁ ወደዚህ ቻናል። ይህን ቻናል በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዚህ አጋጣሚ ቤተሰብ መሆን ትችላላችሁ እና እወዳችኋለሁ። ይመቻችሁ። አንድ ምስራች ይዤ የመጣሁት ደስም ብሎኛል። ትላንትና ነገሮችን ምናምን ካየች በኋላ ገኒ ደውላልኝ ነበር አክስቴ እና አንዳንድ ነገሮችን ለማወቅና ለመጠየቅ መጥቻለሁ። እሷንም ምንድነው የምሰራችሁ ልጄ ልዑልዬ የኔ ቆንጆ ልጅ ገኒ ጋ ነው። ፈጣሪ የተመሰገነ ይሁን። እኔ ሰሞኑን እያሳለፍኩኝ የነበረውን ነገር እኔ ነኝ የማውቀው እና በጣም ብዙ መጠየቅ የምፈልገው ጥያቄ አለ እሷን። ትናንትናም ክስ አንስቼ ነበረ እና አብርሽ ላይም ከስሻቸው ነበረ ቡዜንም ሄርሜላንም እንዲሁም አብርሽን ከስሻቸው ነበረና በቃ ማለት እንደዚህ አይነት ነገሮች ሳንገባ ነገሩን ማወቅ ብችል ደስ ባለኝ ነበረና ለምን ይሄን ነገር ማድረግ እንደፈለገ አሁን እኔ ሩታ መፍጠኑ ነው ትንሽ ያሳሰበኝ ነገር። ፈጠነች በጣም አለ አይደል? ፈጠነች ስላችሁ ኦሬዲ ይሄን ነገር አስባበት ምናምን የሆነ ብቻ የሆነ ጊዜ ሰጣ ምናምን ባቸኩሉበት ምናምን አሪፍ ነው። በቃ አላችሁ የሆነ እንዴት መሰላችሁ ወይ ለስትራሉት ሆነ ስታስቡት ነገር በቃ አላ የሆነ አንድ ሁለት ቀን አሁን ይሄ ነገር የተፈጠረው ከሁለት ቀን በኋላ ነው። ከሁለት ቀን በኋላ ነው የተፈጠረውና ሁለት ቀናን ታግሳ የሆነ ነገር እንትን ብትል አሪፍ ነበር እና አሁን ላይ ነገሩን ያዞራል። አብርሃም ነገሩን ያዞራል። እኔ የምፈራው ያንን ነገር ነው። በቃ ነገሩን አዝሮት ሌላ ጣጣ ሌላ ትርምስ እንደገና ደግሞ የባሰ መስቅልቅላቸው እንዳያወጣ ነው ፈረው እንጂ ሌላ ነገር አይደለም። ሩታ ላይ ሌላ ነገር ኖርብኝ አይደለም። ሩታ ላይ የሆነ ነገር አይቺባት የሆነ ቂም ይዤባት ምናምን አይደለም እና አብርሃም ያን ነገር ይዞ በከሱኑ በመጥሪያው ነው አሳቡ ሌላ ነገር እንዳይፈጠር ሌላ አጀንዳ እንዳይፈጠር ነው እንጂ ትንሽ ስጋቴ እንጂ ምንም እዚህ ጋር ሩታ ላይ ምናምን በቃ አሁን ነገር ላይ ሩታ ላይ የሚፈጠረው ነገር ከዚህ በላይ ምንም የሚታወቅ ነገር የለም። ኦሬዲ አብርሃም እኔ ጤነኛ አይደለም ብያቸዋለሁ። እንደገና ደግሞ ይሄም ተጨምሮ ድበት ደግሞ የባሰ ነው አይምሮ የሚስተው በቃ ከዚህ በላይ ነው የሚያብደውና አብርሃም ደግሞ እኔ ምንም አያረግም አይደለም። አብርሃም በቃ የተመቸው ነገር ነው የሚያደርገው። እዚህ ጋር ያሰኘው ነገር ያደርጋል። ከፈለገ ዛች ጋር በቃ ምንም ልጁ በቃ አላህ እንዴት ነው ማሰብ ኦሬዲ በቃ ሌላ ታሪክ ውስጥ ነው እየሰራ ያሉና በዚህ አጋጣሚ ብዙ ነገር ይፈጥራል። አሁን ያቺን ነገር ተጠቅሞ ያቺን የመጥሪያ ካርድ ተጠቅሞ በጣም ብዙ ነገር ነውና ኢቭን ህይወታቸውን እስከ ማመሰቃቀል ነው የሚደርሰው። እኔ ምን አለበሉኝ እኔ በዚህ ቪዲዮ ታያላችሁ። አይ ቲንክ በቃ ህይወታቸውን እስከ ማመሰቃቀል ድረስ ይደርሳል። ብዙ ነገር ይፈጠራል። ከዚህ በላይ ትርምስ ይፈጠራል። ምንድነው የሚፈጠረው? ያቺ የያዛት መጥሪያ ወረቀት በቃ ያቺን ተጠቅሞ በቃ አጓጉሎ አሻጣጣር ይሰራባቸዋል። በቃ በዚህ በዛ ይፈላልከ ብቻ የሆነ ነገር ይፈጠራል ነው በቃ አብርሃም እኔ ትንሽ ስጋት እንጂ
ሌላ አይደለም። እዚህ ጋር ደግሞ ትንሽ መጠንቀቅ ያለባት ሩታ ከዚህ ደግሞ የባሰ ደግሞ አደገኛ ነገር እየመጣባት ነው። ከፊቷ ትልቅ ነገር እየተጋረጠባት ነው። ያንን ነገር ደግሞ ከወዲሁ ነገር አድርጋ ኢቭን ወይ በሽማግሌ ምናምን ቢሆን ችግር የለውም ይምጡ። ሽማግሌ ማስመጥታ ምናምን ኦልሬዲ ይቅርታ አድርግልኝ ምናምን ብትልቁ ችግር የለውም። በቃ ምንም ችግር የለውም። ምክንያቱም ከዚህ በላይ ነው የሚመጣው። ከዚህ በላይ ትልቅ ነገር ነው የሚከሰተው። ገባችኋ? ከዚህ በላይ ትልቅ ነገር ይፈጠረው። ስለዚህ ካሁኑ የሆነ ነገር ስቴፕ ማስያዝ የሆነ ነገር በቃ አለ በአግባቡ መያዝ አለበት ነው የምለው። በቃ አጭሩና ከዚህ በላይ ነገር እንዳይከር አለቀ። እዚህ ጋር የፈለገ ለምናችሁት ምናምን ቢሆን ራሱ አብርሃም ማስቀረጥ አለባችሁ። በዛም በዚህም አለ ማለት ነው። አለበለዚያ አብርሃም ከዚህ የባሰ ነው ብዙ ነገር የሚያደርገው። በቃ እኛ አናውቅም እኮ ከዚህ በላይ ምን እንደሚሰራና ብዙ ነገር ይሰራል ነው የምለው። በቃ የሆነ በቃ አለ አይደል የሆነ የማትጠብቁት ነገር የማታስቡት ነገር ነው የማትጠብቁት ነገር ነው ከዚህ በላይ ሊያደርግ የሚችለው ሰው። እኛም ደግሞ መጠንቀቅ አለብን ነው ሩታም ጨምሮ ማለት ነው። አንዳንዴ የእናት ፍቅር ምንም ማድረግ አይቻልም። ያው የእናት ፍቅር ምንም ማድረግ አይቻልም። የእናት ፍቅር ነው። በቃ ኦልሬዲ እኔ ነግራቸዋለሁ። መጀመሪያም ብዙ ስቃይ አይታለች። እንደገና ደግሞ ልጇም ተጨምሮባት ደግሞ ሌላ ስቃይ ነው እና ከዚህ በላይ ደግሞ እንግዲህ እኔ አሁን ኦልሬዲ ሩታ ልጇን ባታገኝና ልጇ እስከመጨረሻው ቢጠፋ ይሆን ያርገውና ቢጠፋ እኔ በዚህ አጋጣሚ ምን እንደሚፈጠር አላውቅም። ብቻ ከዚህ በለጠ ነው በቃ ላይ የሆነ ድብልቅልቁ ነው የሚወጣው። ቤተሰቡ በጣም ብዙ ነገር ይተራመሳል። በቃ ብዙ ነገር እና ከዚህ በላይ ነው በረምናየውና አንዳንዴ እዚህ ጋር ልጇ ራሱ ስለመጣ ማመስገን አለበት ፈጣሪን። በቃ አንደኛ ነገር ልጇን በቃ ማመስገን በቃ ለፈጣሪ ስለሰጣት በዚህ አጋጣሚ ስላገኘችው ማመስገን አለባት። በቃ አይደለም ምንም እንዴት ነው አንዳንዴ እኮ ማይገኝም እኮ አለ እኮ መዘው ሊቀር ይችላል እኮ ገባችሁ? አድርጉ ብቻ ይሁን እንደዛ ይፈጠራል። ግን አንዳንዴ እዚህ ጋርም ደግሞ አስባ ማመስገንም አለባት እና ሌላ ደግሞ አብርሃምን ነው ከዚህ በኋላ መጠንቀቅ ያለባት። ሌላው ነው ሰው ችግር የለውም። አሁን ሌላ እነ ማንች እነ ሄርሜላ ምናምን ችግር የለውም እነሱ ችግር የለውም። አሁን መጠንቀቅ ያለባት አሁን አብርሃም ነው። ያቺን ካርድ ተጠቅሞ የሚሰራው ነገር አይታወቅም ነው ባጭሩ ገባችሁ? በቃ እሱ ነው እንጂ ምንም ከዚህ በኋላ በህይወታ ቢመጣና የሚያተራማምስ ማንም የለም። በቃ ያው ሄርሜላም እንደተባለች ሄርሜላም ግራ ገብቶታል። እሷ አንድ ቀን የሆነ ቀን ትወጣለች እሷም እንደ እንትን ማለት ነው። ያው እንደ ፍቅር ያው ብቻ ግን አይታወቅም። ዋንኛው ጠላታው ሊሆን የሚችለው ከዚህ በኋላ አብርሃም ነው። አብርሃም ብቻ እሱን መፍራት ነው ያለባት። በሆነ በሽማግሌም ቢሆን ምናምን ነገር በቃ ችግሩን መፍታትና መቋጨት ነው ያለበት ካሁኑ እንጂ በጣም ከባድ ነገር እየመጣበት ነው ከፊት ለፊቷ። እያጽናናሁሽ ነው። አይደለም ግን እንደዛ ነው እኮ እንደዛ አይደለም። አንደኛ ወጥተሽ ያሰራሁት ሌላ ነገር እንዳታስቢ ብዬ ነው። በቃ ፍንጭ እንኳን አልሰጠሽኝም። በቃ ተስፋ እንዲኖረኝ ግን እኔ እኮ እንዴት አይነት ምሽቶች ነገርኩሽ እኮ እኔ ላንቺ ብዬ ነው ልጁን ከሚወስዱብሽ ከሚያስታቅቁ። አንዳንዴ ግን የእናት ፍቅር ልክ የለውም። በቃ ምንም በቃ አለ አይደለ ለልጇ ያላት ፍቅርና ለልጇ ያላት ሐሳቢና ለልጇ የምታስበው አትሰብ በጣም የሚገርም ነው። እኔ አላውቅም። ያው ሁላችንም እናውቀዋለን የእናት ፍቅር ምናምን እናውቀዋለን፣ ችግር የለውም። ግን እና ያው የሩታም ስሜት ያ ስሜት ነው። በቃ የሩታም ስሜት ያ ስሜት ነው ይስተማት ነው። በቃ ስለዚህ አንዳንዴ ምንም ነገር ሰው ላይ መፍረድም መቾክል የለብንም። የሆነ አንዳንዴ ሰው ላይ ከመፍረድ ይልቅ ራሳችን ሆነን ብናየው ነው ተገቢ ብሎ በራሴ ማለት ነው። የሆነ ራሳችሁ ነገር ስታዩት እና ሰው ላይ የሚያያችሁ ነገር ሲሆን ኦሬዲ ተረዱታላችሁ ያን ሰው ማለት ነው። እና አንዳንዴ ሩታንም እኛም መረዳት አለበት። ሲበሳ ቦታ ብንሆን ምን አይነት ነገር ነው የምናደርገው፣ ምን አይነት ስሜት ነው የሚሰማን፣ እንዴት ነው የምንሆነው፣ እንዴት ነው የምናደርገው የሚለው ነገር ያው ቆም ብለን ማሰብ አለብን እንደ ሩታ ማለት ነው። የምሬን ሳውራክ እሱ አታውቅም ተብቷል። አሁን ነው ልጅ ነው ይዤ መጣሁት። ስለዚህ አንቺ ነሽ መጀመሪያ የሚወሰድሽው። መጀመሪያ ምን ነው የሚወሰድኩት? እሷ ሳታውቅ ማለት ነው። ከፈለክ መጠየቅ ትችላለህ ቤት ምን ንግግር ነው ግን? ቢያንስ ግን አንቺ እንኳን ከሷ ትሸም ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እና በሌለችበት እወስዳለሁ ሲሉ
ምን ማድረግ ነበረብኝ? እየተነጋገሩ ነው፣ እየሰማቸው ነው። ገብተዋል። ከጀርባ የሚወራው ነገር ሌላ ነው። ቡዜም ለመውሰድ እንዴ ሰራተኛዬ አጋዤ ነግራኛለች። ቡዜ ናት የወሰደችው ብላ አክስቱ እንደወሰደች ነው የነገረችኝ። እሷ ደግሞ አክስትነቷ ለኔ እንጂ ለልጅ አይደለም። ሰው አክስቱ ካለች ቡዜ በመጀመሪያው ቀን ልጄ ከመጥፋቱ በፊት አስፈራርተኝ ነበር አይደል? ሄደችው ተናግራኝ ተቆጥታ ከሷ ውጪ ማንንም ልጠረጥር አልችልም። ገባ? ሲቀጥል ደግሞ ትናንትናም ቢሆን ውሸቶችሽን በማልቀስ አብርሃም እንደሚያደርግ ያያችሁ እኔ ልጄን ስላገኘሁ ስሜታዊ ሆኜ ነው። ገባ? አንተ ምንም ብትለኝ አይ ዶንት ኬር አይመለከተኝም። የፈለከውን ነገር ማለት እችላለሁ። ሲቀጥል ደግሞ ትናንትናም ቢሆን ዴቭ በደንብ እየነገረ ይመስለኛል። ያንተንና የቡዜን ነገር ስለማቅ ነው ካጠገባችሁ ዞር ያልኩት ብለዋል። ይሄ አጋጣሚ አስመለጠህ እንጂ ይሄ አንድ ነገር ላስረዳ። ይሄ አጋጣሚ አንተን ዞር እንድትል ወይም ደግሞ አንተን አስመለጠህ እንጂ እኔ ምንም የሚያስጨኝ ነገር የፈለከውን ነገር አውራ። አይገባህም እንዴ? እኔ የምማውቀው አሁን ገና ነው ልጄ። አንዳንዴ እንዴት መሰላችሁ እኔ ሩታ ሁሌም ቢሆን ልክ ያደረገችው ነው። በቃ አይደለ አብርሃምን ከልጁ ለማሸሽ በቃ እንዴት ነው አሁን እኔ እዚህ ጨዋታ ላይ እዚህ እንትን ላይ ሩታ ያለችበት ይመስለኛል። በእኔ ሀሳብ ነው የምላችሁና ሩታ ያለችበት ነው ብዬ ማስበው። ይህም ደግሞ የሆነው ደግሞ አብርሃም ከልጁ እንዲርቅ ነው። በቃ ከልጁ እንዲርቅ ነው። እንዴ የሆነ ሰዓት እኮ አንስቶ እኮ ይወስዷል። ከዛ እዚህ ሚዲያ ላይ ምናምን ኦልሬዲ ሰው በማታውቀው ማለት ነው እሷ ምንም ሳታውቅ አንስቶት ምናምን ሚዲያ ላይ ያመጣዋል ብዙ ነገር ምናምንና ይሄም ደግሞ እንደዚህ አይነት ነገር ሲበዛም ደግሞ ለልጁም ደግሞ ጥሩ አይደለም። ኦልሬዲ ለልጁ ጥሩ አይደለም። ልጁን ደግሞ መጠቀም ማድረግም ተገቢ አይደለም በዚህ አጋጣሚ ስለዚህ እያነሳ ሚዲያ ላይ እያቀረበው ማየውን በቃ አይደል እንዴት ነው የእንጀራ እናቱ ጋር እየወሰደው ምናምን ኦልሬዲ የሚላ የእንጀራ እናቱ ጋር እየወሰደው አንድ ላይ እንዴት ነው መንዘላዘል ምናምን እሷ ፊት ይዞ ልጁን መንዘላዘል ይሄ ጥሩ አይደለም። ይሄ ምንም ደስ አይልም። ምንም እንደ አንድ እንደሚያስብ ሰውና ጭንቅላት እንዳለው ሰው ይሄ ምንም ደስ የሚል ነገር አይደለም። አንዳንዴ ሩታም ደግሞ እዚህ ጨዋታ ላይ ያለችበት ይመስለኛል። በራሴ አንግል ነው የማየው እዚህ ጨዋታ ላይ ያለችበት ይሄን ደግሞ ማድረግ የፈለገችው ልጁንና አብርሃምን ለመለያየት ነው። በቃ እንዳይጠጋውና እንዳይቀርቡ ለአንቺና ለመጨረሻ ማስተማሪያ ልታደርገው ያሰበችን ይመስለኝ በዚህ አጋጣሚና ይሄን ደግሞ ትልቅ ትምህርት ነው፣ ተገቢም ነው። በቃ ይሄ እንደውም ለአብርሃም ተገቢም በቃ ከተገቢም በላይ ተገቢ ነው። እንሄዳለን። አንድ ነገር ላስረዳ እንሄዳለን። ምንም ችግር የለብኝም። ይሄንን ነገር ደግሞ እኔ እንድከስ ያነሳሳኝን ነገር ህግም ቢሆን ምክንያቱን ያህል በማግስቱ አይደለም ትናንትና ነው ልጄ ከመጥፋቱ በፊት እህት መጣ እንዴት ስትዝትብኝ እንደነበር ማንም ያውቃል አይደለም። እኔ ህግም ቢጠረጥራታል እጮሃለሁ እንዴ በደንብ ነው የምጮኸው። ግን ገብቶሃል አይደል? በዚህ ልክ ያው ሲጀመር አንቺም የጠፋሽ ጊዜ በዚህ አጋጣሚ እዛ አካባቢ ኤሪያ ውስጥ ብሩን ማለት ነው ልጁን ይሮጭ የግንባሩ ምስሉ በቃ እንዴት መሰላችሁ ልጁ ንጹህ ነው። በቃ ምንም አያውቅም። በቃ በራሱ ዓለም ላይ ያለ ልጅ ነው። እነዚህ በባህል ገብተው ይባላሉ። ግን ኦልሬዲ ሩታ የራሷ ስሜት የተናገረች ነው። ግን በቃ አይሰማም። ንጹህ ነው። በቃ ምን ደስ ሲል ከምንም ነገር የለበትም። ከምንም በቃ ነፃ ነው። በቃ ገባችሁ? ይሁን በቃ በራሱ ዓለም ነው የሚኖረው ልጁ። ምንም የሚያቆም ነገር ምናምን የለምና ይሄ በቃ አንዳንዴ የሆነ በዚህ በኋላ ብሎ በቃ እንዲህ ልጁን አቅፌ እንዲህ ተቀብያቸው ሌላ ቦታ ነው የሳምኩ ምናምን ሮጣለሁ። በቃ ገባችሁ? በቃ ደስ ይላል። በቃ እኔ አሁን ልጁን ነው ኦልሬዲ በጣም ፎከስ እያደረኩ ያለሁትና በጣም ነው ብቻ አንዳንዴ ከእንደዚህ ነገር ቦታ ላይ ተነጥላችሁ ስታስቡትና ነፃነት ሲኖራችሁ ነፃነት ስትሆን በቃ ሩታም ይሄን የልጁ አይነት ባህሪ ቢኖራት የልጁ አይነት ስሜት ቢኖራት ምናምን ብዬ በዚህ አጋጣሚ የተረዳሁትና በጣም ደስ የሚለው ነው። ብቻ ልጁን ፎከስ እያደረኩት የነሱ ባህሪና የልጁን አይነት ምናምን በቃ ምንም ማይገናኝ ሰማይና ምድር የሆነበት ነው። የኔን ስም እያጠፋችሁ ነበር። እኔ ምንም አላልኳችሁ። ስለዚህ በልጅሽ ምንም አላልኳችሁ ነው የምትክሽው። እኔ እንደዛ አይደለም። እኔ ምንም ያደረኩት ነገር የለም። አይደረግም። እናንተ ልታደርጉ የሞከራችሁ እኛ እናውራበት አንዴ የራስሽ ያለችው ነገር አስቢ። አንዴ ዝም በሉና እኛ እናውራበት። እኔ ይመቸው ልጁ በራሱ ዓለም ያለ ልጅ ነው። ይመቸው እና እኔ በቃ አንዳንዴ የልጁን አይነት ስሜት ኖሯት ሩታ
የራሱን በቃ እኔ ነገርኳችሁ እኮ ከዚህ በፊትም ተናግሬያለሁ፣ አሁንም ተናግሬያለሁ። ሩታ ነፃነት የሚኖራት ከሀገር ስትወጣና ስትወጣ ብቻ ነው። አብርሃም አይደርስባትም። ከየትም ሊያውቅም አይችልም፣ እንዴትም ሊያውቅም አይችልም፣ እሷ ካልተናገረች በስተቀር ማለት ነው። ስለዚህ የልጁን አይነት ነፃነት ማግኘት ከፈለገች ታርጌት ማድረግ ያለባት ከሀገር መውጣት ነው። በቃ ምንም አማራጭ የላትም። ከሀገር ወጥታ ብዙ ነገር ታያለች። የልጁ አይነት ነፃነት ነው አይምሮ ውስጥ የሚፈልቀው። ገባችሁ? ስለዚህ ይህንን ደግሞ ማድረግ ያለባት ነው ከአሁኑ ተነስታ ይሄ ገና መጥሪያ ወረቀት ክስ ምናምን አይሰራም። በቃ አይሰራም፣ ምንም አይሰራም። ገባችሁ? ስለዚህ ከዚህ ደግሞ ለማውለድ ከፈለገች ደግሞ ከሀገር ወጥታ ከልጁ ጋር አንድ ላይ ሆና የልጁን ነፃነት አግኝታ በቃ ደስ የሚል በቃ ምንም በቃ በጣም ደስ የሚል ላይፍ እና ያንን መኖር ትችላለች ነው እንጂ ከነዚህ ጋር እንትዛዛም ገና ቁጭ ብላ ምንድነው ልጁን እንትን በሉልኝ ምናምን አትልም፣ አትንዛዛም። በቃ ምንም መንዛዛት የለ፣ መቀባጣጠር የለ። በቃ የራሷን ላይፍ ትኖራለች። በቃ ከዚህ ውስጥ ወጣ ማለት ነው። እና አንድን ልላችሁ የፈለኩት ነገር ይሄ ነው። አንደኛ ከምንም በላይ ነፃነት አስፈላጊ ነው። የአእምሮ ሰላም አስፈላጊ ነው። ስለዚህ ይሄንን ደግሞ ለማግኘት ደግሞ ቅድመ ማድረግ ያለባት ምንድነው? የራሷን ታርጌት አድርጋ ከሀገር መውጣት ብቻ ነው። አለበለዚያ አማራጭ ምንም የላትም። ምንም ከዚህ በላይ የምታደርገው ነገር የለም ነው። ስለዚህ አንደኛ ያው ከአብርሃም እኮ መሸሽ ራሱ እኮ ለሁለት ደቂቃ ራሱ እኮ አንድ የአእምሮ ሰላም ነው። አብርሃም ራሱ ይሁን አይምሮን የሚበጠብጡ ነገር አለ። በቃ ምንም ተላጭቷል። ገባችሁ? እዚህ ጋር የተላጨው ፀጉር አለ አይደል? አብርሃም ፌዴዮን እዚህ የተላጨው ፀጉር አለ፣ ተልጯል። አይምሮ እንዳለ ያሰበው የሚያስበው ሐሳብ ይሆናል ተልጮ ወጥቷል። በቃ ምንም ማይንዱ አይሰራም። አሁን ላይ በቃ ምንም ለማንም አያስቡ፣ ለምንም አያስቡ። ስለዚህ አንደኛ ማራጭ ያለባት ከአብርሃም መራቅ፣ ከሄርሜላ መራቅ፣ እዚህ ጋር ካሉ ሰዎች መራቅ። በቃ ልጇን ይዛ መጥፋት ነው። በቃ ምንም ከዚህ በላይ የሚደረግና እንትን የሚባል ነገር የለም፣ የሚታለፍ ነገር የለም። ሰው ላይ የሆነ ነገር ነበር እያደረግሽ ነበር ታደርጋላችሁ። አንቺስ እንደዛ ነበር እያደረግሽ ነበር። አንሄድም፣ ምን እንደምታመጡ እናያለን። አንሄድም፣ ምን እንደምታመጫሻለሁ። አንሄድም። ሲጀመር እኔ አንቺን አልፈለኩሽም እኮ የፈለኩት እሱን ነው። ሲጀመር እንደዚህ አይነት ሀሳብ ደግሞ ምን እንደምታመጪ ለምን ተጨምላቃለሽ? አንቺም ጨምላቃ ውስጥ እኮ ገብተሻል አልተባልሽ እኮ። እናንተ ራችሁ እኮ እያስገባችሁኝ ያላችሁ እኛ ራሳችን ልጅ ያልወሰድኩትን ልጅ ወሰዳችሁ ያላችሁኝ እናንተ ራችሁ መጀመሪያ እኛ ጋር ይወጣ እኛ ጋር ባትገቢ እኛ እሱን ታዩና ምን እንደምታመጪ ያለን ልጅ የነበረው መጥሽ ነው። አንዳንዴ የነዚህ ጭቅጭቅ ከማለት የልጁ ሰላም ማየት ይሻላል። ልጁ ብቻ ፊቱን እያያችሁ ሰላም ማየት ይሻላል። በቃ ምንም ማየት ያስፈልግ። በቃ እዚህ ጋር ያሉትን ከሩቶች ገባችኋል? ልጁ ማየት በቂ ነው። በቃ ልጁን አይታችሁ ራሱ ደስ ይላችኋል። በቃ ሰላም ታገኛላችሁ ልጁን እያያችሁ። በቃ እዚህ ጋር አይምሮች አይረበሽም። በዚህ አይበካከልም። በቃ ልጁን እያያችሁ ሰላም ታገኛላችሁ። በቃ ይሄ ነው በቃ ደስታ፣ ይሄ ነው ላይፍ። በቃ ምንም ከዚህ በላይ የሚያስፈልግና ከዚህ በላይ ሊኖር የሚችል ነገር የለምና ልጁን ማየት ብቻ በቂ ነው። እና ችግር የለውም። ገብቶሻል? አንቺ ምንም የመጣው ነገር እኔ መጋፈጥ ያለብኝ እጋፈጣለሁ። ምክንያቱም አንቺ የምታውቂው ነገር ስለሌለ ማለት ነው። መጋፈጥ ያለብኝ እኔ እጋፈጣለሁ። አሁን አንቺ ልጅሽን አግኝተሻል። ልጁም ደግሞ እኔ ጋር ነው መሆን ያለበት። አሁንም ቢሆን እኔ ጋር ነው መሆን ያለበት። ምክንያቱም በቃ ተመሰጣበታለች ሩት። በቃ አይታችኋል። ሰላም የምታገኘው በልጇ ነው። ሰላም የምታገኘው በአጠገቧ ባለው ልጅ ነው። በቃ አለቀ። ምንም ሌላ ነገር የለም። በቃ ይሄ ነው ደስታ። በቃ ይሄ ነው ላይ በቃ ምንም ከዚህ በላይ የሚያስፈልግ ምንም ነገር የለምና ተመሰጣበት ራሱ እናቷ ማለት እናቱ የሉል እናት ማለት ተመሰጣበት ኦልሬዲ ሰላም አግኝታለች። እና እኔ በቃ ይሄ ነው በቃ እኔ እንትን ብሎ ይሄ ነው እንጂ እዛ ጋር ተገለባበጠ ምናምን አይሰራም። ሩታ ሰላምሽ ማግኘት ከፈለሽ ከሀገር መውጣት ብቻ ነው ያለሽ አማራጭ፣ ሌላ ምንም የለም። እሱን በቤት መኖርሽን ነው። እሱን ዴቭም ማረጋግጦልኛል ይሄንን ነገር ማለት ሌላ ነገር እንዳሰቡና እያሰቡ እንደሆነ ትናንትና በፊታቸው እየነገራቸው ነበረ። አውቀው ነው የሚያስመስሉት። እና ምንድነው መሰለሽ ቀድማም እየዛተችብኝ ስለነበር በማግስቱ ይሄ ነገር ሲፈጠር ህግም ቢሆን ሊጠረጥር የሚችለው እነሱን ነው። ስለዚህ ይሄ ምንም የሚያሰጋ ነገር የለም። እንሄዳለን፣ መናገር ያለብንን እንናገራለን። ከዚህ በፊት እኛ ጥፋት ሲያጠፉና ክስ ሲከሱኛ ክሱን ስላነሳንላቸው እንደዚህ የልብ የተሰማቸው ለዛ ነው። አሁን ፈጣሪ ረቷቸው ለጊዜው አምልጠዋል። ከዚህ በኋላ ግን የሆነ ነገር ስህተት ቢፈጠር እኔም ቢሆን እንደማንራቸው ስለሚያውቁ ነው። አለቀ። አሁን አንቺ ሄደሽ ምንድነው ማድረግ ያለብሽ? ክሱን አንስቻለሁ። ልጁ ቤተሰብ ጋር ነበር፣ አላወቅኩኝም። ክስቴን አንስቻለሁ። አለቀ።
ከዛ በዘለለ ደግሞ ያለ ነገር አሁን እኔ እዚህ ጋር ገባኝ። ቤተሰብ ጋር ሄዶ ልጁ ተራምዶ ነው አልገባኝም። እግር ኖሮ ተራምዶ ነው እግር አለው። እስቲ ግን ጠንክሮ ተራምዶ ነው ወይስ እንዴት ነው? ምንድን ነው? ወይስ ተደብቃችሁ መስኮት ከፍታችሁ ወስዳችሁት ነው? እኔ አልገባኝ። እኔ አሁን መፈታት አለበት ይሄ ጉዳይ። እኔ እንደችላ ማለፍ አልፈልግም። ተራምዶ ሄዶ ነው እንዴ? ምንድን ነው የሚሉት? ምንድን ነው እያላችሁ ያላችሁ? ወት አይ ይሄ መፈታት አለበት። ይሄ አይታለፍም። እና በዛ አጋጣሚ ቤተሰብ አካውንታችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ለተከታተላችሁ ከልብ አመሰግናለሁ። ውድ ቤተሰቦች አመሰግናለሁ። እና ይመቻችሁ። ወዳችኋለሁ። ባይ